ሶደሬ ምን ተፈጠረ? የድንቁ ደያስ ሿሿ። ከኪስ አውላቂ እስከ ማጅራት መቺ ብዙ የሿሿ ታሪኮችን ሰምተው ይሆናል። ከፊንቴክ እስከ ሄሎ ታክሲ ብዙ የሌብነት ጨዋታዎችን አይተው ይሆናል። ከአክሰስ ሪል ስቴት እስከ ኪ ሃውሲንግ ብዙ የሪል ስቴት ድራማዎችን ያስታውሱ ይሆናል። በእርግጠኝነት ግን ይሄ ከሁሉ ይለያል። ከሰሞኑ ሶደሬ ምን ተፈጠረ የሚሉ ጥያቄዎች በስፋት ይነሳሉ። የሙታን መንደር ስለመሰለው ያ ተወዳጅ ሪዞርት ሰዎች ይጠይቃሉ፣ መልስ የሚሰጥ ግን የለም። ስለዚህ እኛ መልሱን ፍለጋ ጉዞ ጀምረናል። በጉዞአችን ላይ ያየነውና የሰማነው እጅን በአናት ላይ ያስጭናል። ይህ ከጨፌ ኦሮሚያ እስከ ፌዴራል መንግስቱ በሆቴል ኢንዱስትሪ ውስጥ ታይቶ የማይታወቅ ከሶደሬ እስከ አዳማ፣ ከአዳማ እስከ አፍሪካ ህብረት፣ ከአፍሪካ ህብረት እስከ ሰሜን አሜሪካ የሚዘልቅ ጥልፍልፍ ሴራ ያለው ድራማ ነው። ለመሆኑ አቶ ድንቁ ደያስ ታላቁን ጊዮን ሆቴል ለመግዛት ጨረታ አሸንፈው እንደነበር ስንቶቻችሁ ናችሁ የምታውቁት? ዛሬ አብረን ከቆየን የማትሰሙት ጉድ የለም። ውድ የአዲስ አገልግል ቤተኞች፣ ድንቁ ደያስ ሲባል ወደ አእምሯችሁ ቀድሞ የሚመጣው የትኛው ነው? የቀመር የሱፍ ለቅሶ፣ የሪፍት ቫሊ ተማሪዎች ስማቸውን መጻፍ አይችሉም የሚል ቀልድ፣ ወይስ በድብቅ ይሰለጥናሉ የተባሉ የግል ሚሊሻዎች? ሶስቱም አንድ ሰሞን ከድንቁ ደያስ ጋር ተያይዞ የሚነሱ ሐሜቶች ነበሩ። በእርግጥ የሐሜት እውነት የለውም። ስለዚህ የድንቁ ደያስ እውነቶች ብለን እናርመው። ከሰሞኑ የሙታን ሙያ መስሎ በማህበራዊ ሚዲያ ላይ ያየነው የልጅነታችን ትዝታ፣ ያ የአዋሽ ፍል ውሃ ግርጌ የሆነው ሶደሬ ከ70 ዓመታት በፊት አጼ ኃይለ ሥላሴ ነበሩ ህዝቤ አንድም ይዝናናበታል፣ ሁለትም በፍል ውሃ በረከት ቴራፒ ያደርግበታል ብለው የከፈቱት። በኋላ ጃንሆይን ደርጉ በላቸው። ደርጉን ወያኔ ገለበጠችው። ወያኔን ቲም ለማዋጣው እንዲህ ያለ መንግስት ሲገለባበጥ በመሃል ቤት ሶደሬ እነ ድንቁ እጅ ላይ አረፈ። እንዴት? ታሪኩ ረጅም ነው። ብቻ እንደሰማነው ከሆነ ዓላማው ሪዞርቱ በተሻለ መንገድ እንዲለማ ታስቦ ለግል ባለሀብቶች ይሸጥ ተባለ። ዲኤኬ ኦሮሚያ ቢዝነስ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር ወይንም ዲኢኬ ኦሮሚያ ቢዝነስ ኢንቨስትመንት ፒኤልሲ ተቋቋመና ሶደሬን ጠቀለለው። ስሙን በእንግሊዘኛ የተረጎምነው እንዲሁ በዋዛ አይደለም። ከስሙ ጀርባ ባለቤቶቹ ስላሉበት ነው። ዲ ድንቁ፣ ኢ ኤልያስ ሲሆን ኬ ደግሞ ቀመር የሱፍ ናቸው። ከስማቸው ጀርባ ኦሮሚያ የሚል ቅጥል አለው። ይሄ ደግሞ የክልሉን መንግስትና ህዝብ ለማባባት የተጠቀሙት ነው። ብቻ እንዲህ ተባለና ጃንሆይ ስንታስበው ያቆሙት ሶደሬ ሰውየው እጅ ላይ አረፈ። የሪዞርቱ 60,000 አክሲዮኖች እያንዳንዳቸው በ1,000 ብር የተሸጡ ሲሆን ሰዎቹ 35 በመቶ ብቻ ከፍለው ቀሪውን በ5 ዓመታት ለመጨረስ ተስማምተው ሶደሬን ከነነፍሱ፣ ሶደሬን ከነትዝታችን፣ ከነፍል ውሃው፣ ከነመዋኛ ገንዳው፣ በተለይ ደግሞ የሀብቶች ሁሉ ሀብት ከሆነው 427 ሄክታር በላይ መሬት ጋር ጠቅልለው ያዙ። ነገር ግን በአንድ ዘገባ ላይ አቶ ድንቁ በ370 ሚሊዮን ብር አካባቢ ከባለቤታቸው ከሌንሳ ጳውሎስ ጋር የሶደሬን ከፍተኛ ድርሻ መጠቅለላቸው ይነገር ነበር። ቀመር የሱፍ ብልብሌን ዳድሃብ ዋሌን ማናሂንጅርቱ እያለ ባቀነቀነበት አንደበቱ ተጨቆንኩ፣ ገንዘቤን ተበላው እያለ ያለቀሰበት ታሪክ የሚመጣው ከዚህ በኋላ ነው። የኛ ትኩረት ግን ለዛሬ ቀመር ሳይሆን ሶደሬ ነውና ድንቁን እንከተለው። ዲኢኬ ኦሮሚያ ሶደሬን ከጠቀለለው በኋላ እንደተባለው ሪዞርቱን የማልማት ሐሳብ አልነበረውም። ይልቅ ስሙን እየተጠቀመ በአካባቢው ያሉ ገበሬዎችን እያሳደደ መሬታቸውን ይወርስ ጀመር። በኋላ ግን የሚደንቀው የሪዞርቱን ዕዳ ሳይከፍል ሶደሬ ሪዞርት ሆቴል ወደ ዓለም አቀፍ የሆቴሎች ሰንሰለት ሊገባ ነው የሚል ዜና ሰማን። መቼም የጉድ አገር ገንፎ እያደረ ነው የሚፋጀው። ያለበትን ዕዳ ያልከፈለ ድርጅት እንዴት ሆኖ ነው ዓለም አቀፍ የሆቴል ሰንሰለት ንግድ ውስጥ የሚገባው?
ይሄ ለኛ ግራ ሊሆን ይችላል። ኔትወርኩን በእጁ ለሚሾረው ድንቁ ደያስ ግን ይሄ ተራ ጥያቄ ነው። ለዚያም ይመስላል የሶደሬ ዕዳ ሳይከፈል እርሱ በአቋራጭ መጥቶ መሃል አዲስ አበባ ያውም የአፍሪካ ህብረት ህንጻ ፊት ለፊት ላይ ባለ 3 ኮከብ ሆቴል ገነባ ተባለ። ለመሆኑ የ60 ሚሊዮን ብር ዕዳውን ሳይከፍል በስንት ብር አዲስ ሆቴል ገነባ ብለን ለማጣራት ስንሞክር ሌላ ጥያቄ ውስጥ የሚከት መልስ አገኘን። የአፍሪካ ህብረቱ ባለ 3 ኮከብ ሆቴል ሲመረቅ በተለያዩ ዜና ማሰራጫዎች ላይ ወጣበት ተብሎ የተሰራጨው የበጀት መረጃ በጣም የተራራቀ ነበር። ለምሳሌ ኢዜአ በአዲስ አበባ ከተማ በ100 ሚሊዮን ብር ወጪ የተገነባው ሶደሬ ሪዞርት ሆቴል ተመረቀ ብሎ ሲዘግብ ሆቴሉ ገና 95% ግንባታው ተጠናቋል ብሎ ዜና የሰራው ሪፖርተር ጋዜጣ 250 ሚሊዮን ብር ወጪ የተደረገበት ነው ሲል ዘግቧል። ልብ በሉልኝ፣ በሁለቱ ጥሪዎች መሃል የ150 ሚሊዮን ልዩነት አለ። ይሄ ገንዘብ አዳማ ሄዶ አዲስ ሶደሬ መግዛት ይችላል። ታዲያ ጥያቄው የቁጥር ስህተቱ የዜና ዘጋቢዎቹ ነው ወይስ አይደለም የሚለው ነው። እኛ አይመስለንም። ምክንያቱም ድንቁ ደያስ ባለበት ፊክስድ የቁጥር ጥሪ የለም። እንደ መርካቶ ነጋዴ 5000 ብር የተባለን ዕቃ 500 ብር ልታገኘው ትችላለህ። ስለዚህ 150 ሚሊዮኗ ምን ትሆን በሚል እየተብሰከሰክን ምርመራችንን እንቀጥል። በፈረንጆቹ የቀን አቆጣጠር 2019 አቶ ድንቁ ደያስ ዓለም አቀፍ የሆቴሎች ኔትወርክ ስራ ጀምሯል ተብሎ ዜና ተነገረ። ያም ማለት ከሰሜን አሜሪካ እስከ አዳማ ሰውየው ዓለም አቀፍ ሆቴሎችን ሊገነቡ ነው። ልክ እንደነ ሸራተን፣ ልክ እንደነ ሃያት ሬጀንሲ፣ ልክ እንደነ ሂልተን ሆቴሎች ሰውየውም ሶደሬን ኢንተርናሽናል ሊያደርጉት ነው ተባለ። ለምን ዜናውን ባጭሩ አስታውሰን አንመለስም? ቀጥሎ የምትሰሙት በፈረንጆቹ ግንቦት ወር 27 2019 የወጣ ዜና ነው። ከተመሰረተ 70 ዓመታትን ያስቆጠረው ሶደሬ ሪዞርት ሆቴል ወደ ዓለም አቀፍ የሆቴል ሰንሰለቶች ስራ ለመግባት ዝግጅቶች መጀመሩን እና በአዲስ አበባና በሰሜን አሜሪካን አዳዲስ ሆቴሎችን በማጠናቀቅ ላይ መሆኑን አስታወቀ። በ2009 ሙሉ ለሙሉ ከመንግስት ይዞታ ወደ ግል የታለፈው ይህ ሪዞርት ሆቴል በቢሾፍቱ በአቦጋያ ሐይቅ ዳር የሪዞርት ግንባታ የጀመረ ሲሆን በአዲስ አበባ በአፍሪካ ህብረት ፊት ለፊት በ250 ሚሊዮን ብር ወጪ የተደረገበት ባለ 3 ኮከብ ሆቴል ግንባታ 95 በመቶ መድረሱም ተገልጿል። አዲሱ ገበያና ቦሌ አትላስ አካባቢ እየተገነቡ ያሉት ሆቴሎች በመጠናቀቅ ላይ እንደሆኑ የሪዞርቱ ዋና ስራ አስኪያጅ አብዮት ተመስገን ለአዲስ ማለዳ ተናግረዋል። ጨምሮም ቢሾፍቱ ከተማ በአቦጋያ ሐይቅ ላይ የሚገነባው ሆቴል ዓለም አቀፍ ተወዳዳሪ እንዲሆን ታስቦ እየተገነባ እንደሆነ ተናግረዋል። በተለይም የቤተሰብ መዝናኛዎች ላይ ትኩረቱን እንደሚያደርግም ተናግረዋል። በ427 ሄክታር መሬት ላይ ከአዳማ ከተማ 27 ኪሎ ሜትር ላይ እንዲሁም ከአዲስ አበባ ከተማ 124 ኪሎ ሜትር ርቀት ላይ በምትገኘው ሶደሬ ከተማ ላይ የተገነባው የመጀመሪያው ሶደሬ ሪዞርት ሆቴል በ2009 ሙሉ በሙሉ ወደ ግል ይዞታ የተላለፈ ሲሆን የሪፍት ቫሊ ዩኒቨርሲቲ ባለቤት ድንቁ ደያስ ከመንግስት ድርሻውን ጠቅልለው ገዝተዋል። በአጠቃላይ ሪዞርቱ ይዞ ከሚገኘው ቦታ ላይ 127 ሄክታሩን ያለማው ሲሆን በ600 ሚሊዮን ብር በተደረገ ማስፋፊያ በአሁኑ ወቅት አገልግሎት ከሚሰጡት 371 መኝታ ክፍሎች በተጨማሪ አዳዲስ 100 ክፍሎችን ለመኖሪያነት እየገነባ እንደሆነ ዋና ስራ አስኪያጁ ተናግረዋል። ዜናው እንግዲህ ይሄ ነው። 600 ሚሊዮን ብር አውጥተው አቶ ድንቁ ደያስ ሶደሬን አስፋፍተዋል ተብሎ ተነገረ። ይህ ዜና ግንቦት 2019 ዓ.ም ወጥቶ መስከረም 27 2023 ዕዳውን መክፈል ያቃተው ሶደሬ ሪዞርት በሐራጅ እንዲሸጥ ፍርድ ቤት ወሰነ የሚል ሰበር ዜና ተነገረ። ከዚህ ዜና በፊት ግን መሃል ላይ በቀን 30/03/2020 አቶ ድንቁ ደያስ አሜሪካ ሆነው የኦሮሚያ መንግስት ሶደሬን ሳያሳውቀኝ ዘግቶታል፣ በደል ተፈጽሞብኛል አሉ የሚል ዜና ሰማን። እሳቸው ይሄን የሚሉት ከሀገር ርቀው ሲሆን በእርሳቸው ምትክ ሰራተኞቻቸው እስር ቤት ነበሩ። አዲስ ማለዳ የተባለች ጋዜጣ በሪዞርቱ ከሚሰሩ አንድ የሥራ ኃላፊ ሰማሁት ብላ እንደዘገበችው ከሆነ ሆቴሉ እንዲዘጋ የተደረገው በፖለቲካዊ አለመስማማት ነው።
ምንጫችን እንደገለጹት ትላለች ጋዜጣዋ። በሆቴሉ የተቃዋሚ ፓርቲ አባላት ይሰበሰባሉ የሚለው ምክንያት ለመዘጋቱ ምክንያት ሳይሆን እንዳልቀረ ይጠረጥራሉ። ይሄ ጥርጣሬ ድንቁ ደያስ የግል ሚሊሻ ያሰለጥኑ ነበር ወደሚለው ሐሜት ይመራናል። ለአሁን ግን ትኩረታችን ሚሊሻ ሳይሆን ሶደሬ ነውና ወደሱ እንመለስ። እስቲ ድንቁ ደያስ ሶደሬን ኢንተርናሽናል ሊያደርጉ ነው በተባለ በሁለተኛ ዓመቱ ማለትም ከፖለቲካዊ ጸቡ በኋላ የወጣችውን ዜና አስታውሰናት እንመለስ። ዲኢኬ ኦሮሚያ ቢዝነስ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር ሶደሬ ሪዞርትን መጀመሪያ ከ10 ዓመታት በፊት በከፊል የገዛ ሲሆን በኋላም ለመጠቅለል ተስማምቶ ነበር። ድርጅቱን ባለሀብቱ አቶ ድንቁ ደያስ አብላጫ ባለ ድርሻ የሆኑበት ሲሆን የኦሮምኛ ዘፋኙ ቀመር ዩሱፍም ድርሻ እንዳለው ሪፖርተር ያገኘው መረጃ ያመለክታል። ዲኢኬ ሪዞርቱን የገዛው በፊት የፕራይቬታይዜሽን እና የመንግስት ልማት ድርጅት ኤጀንሲ ከሚባለው ተቆጣጣሪ ተቋም ሲሆን በአሁኑ ስያሜው የመንግስት የልማት ድርጅቶች ይዞታና አስተዳደር በመባል ተሰይሟል። ዲኢኬ ከመግዛቱና ከመረከቡ በፊት ሶደሬ ሪዞርት ከንጉሱ ዘመን ጀምሮ በመንግስት እጅ ነበር። ባለሀብቶቹ ሪዞርቱን ሲገዙ የጠቅላላ ዋጋውን 35 በመቶ ወዲያው ከፍለው ቀሪውን በ5 ዓመታት ከፍለው ለመጨረስ ነበር የተስማሙት። ይሁን እንጂ በዲኢኬ ኦሮሚያ በኩል የገቡትን ውል ባለማክበርና በተባለው 5 ዓመታት ውስጥ ከፍለው መጨረስ ስላልቻሉ የመንግስት የልማት ድርጅቶች ይዞታና አስተዳደር ንብረቱን በሐራጅ ሸጦ የመንግስትን ገቢ እንዲያስመልስ ፍርድ ቤት መወሰኑን ሪፖርተር ያገኘው የፍርድ ቤት ሰነድ ያሳያል። ከዚህ ቀደም በሐምሌ ወር አስተዳደሩ አውጥቶት የነበረውን የሐራጅ ጨረታ ባለሀብቶቹ በፍርድ ቤት አሳግደውት የነበረ ሲሆን የጥቅምት 1 ቀን 2016 ዓ.ም ጨረታ ለሁለተኛ ጊዜ የሚከናወን ይሆናል። ፍርድ ቤቱ የሕግ ውሳኔውን ያነሳበትን ምክንያት አልጠቀሰም። የሐራጅ ዓላማ ሪዞርቱን ሸጦ ለመንግስት ይገባ የነበረውን ገንዘብ ማስመለስ ነው። 60 ሚሊዮን ብር መነሻ ሲሆን ከዚያ በላይ ገቢ ከሽያጩ ይገኛል ብለን እንጠብቃለን። 60 ሚሊዮን ከዓመታት በፊት የተተመነ ዋጋ ስለሆነ አሁናዊ የሪዞርቱ ዋጋ ከዚያ በላይ ነው። ክፍያ በመዘግየቱ የደረሰው ጉዳት፣ ወለድና የተለያዩ ኪሳራዎች ታሳቢ ተደርገው ከሽያጩ ላይ ከሚገኘው ገቢ ለመንግስት ገቢ ይደረጋል። ሪዞርቱን ለገዙት ባለሀብቶች የተላለፈው ከዓመታት በፊት የነበረ ሲሆን እስከዛሬ ገቢ ሲያገኙበት ነበር ሲሉ አንድ የአስተዳደሩ ባለስልጣን ለሪፖርተር ተናግረዋል። ሪፖርተር የባለሀብቶቹን ሐሳብ ለማካተት ያደረገው ጥረት አልተሳካም። ይህ ዜና አቶ ድንቁ ደያስና ባልደረቦቻቸው ዕዳቸውን መክፈል እንዳልቻሉ የሚናገር በመስከረም 27 2023 የወጣ ዜና ነው። እንግዲህ እንዲህ እያለ ሚስጥርን እየወለደ ዛሬ ላይ ደረስን። ዛሬ ድንቁ ደያስ የት እንዳሉ አይታወቅም። የአዲስ አበባ ሆቴሎቻቸው ከምን ደርሰው ይሆን? ሶደሬን በሚመለከት ግን የቱሪዝም ሚኒስቴር ከቀናት በፊት እንዲህ የሚል ማስታወቂያ አውጥቶ ነበር። በትውልዶች ልብ ውስጥ የነበረው ሶደሬ ሪዞርት ዳግም ለጉብኝት ክፍት ሆነ። ለበርካታ ኢትዮጵያውያን የሶደሬ ስም ሲነሳ የልጅነት የደስታ ምንጭ፣ የቤተሰብ የእረፍት ጊዜያት፣ የትምህርት ቤት የሽርሽር ጉዞዎችና የማይረሱ የህይወት ትዝታዎች ወደ አእምሮ ይመጣሉ። ሶደሬ ከሪዞርትነት ባለፈ የብዙዎቻችን ታሪክ መዝገብ ነው። ለጥቂት ጊዜያት ያ ትዝታ ቆም ብሎና ቦታውም ጸጥታ ሰፍኖበት ቢቆይም አሁን ግን የናፈቃችሁት ተፈጥሯዊ ገነት ዳግም ለጉብኝት ዝግጁ ሆኗል። ምን ይጠብቃችኋል? ያልተነካ የተፈጥሮ ውበትና አረንጓዴ ስፍራዎች፣ አእምሮንና አካልን የሚያድሱ የተፈጥሮ ፍልውሃዎች፣ ለቤተሰብና ለወዳጅ ዘመድ ምቹ የሆነ የመዝናኛ ድባብ፣ የቀድሞ ትዝታን የሚያድሱና አዳዲስ ገጠመኞችን የሚፈጥሩ አገልግሎቶች። ለመጀመሪያ ጊዜ የምትጎበኙም ይሁን የቀድሞ ትዝታችሁን ለማደስ የምትጓዙ ሶደሬ ሁሌም እንደ ጥንቱ በክብር ልትቀበላችሁ ዝግጁ ናት። ከአዲስ አበባ በ125 ኪሎ ሜትር ርቀት ላይ ይገኛል። ወደ ሶደሬ ይመለሱ፣ አዳዲስ ትዝታዎችንም ይፍጠሩ ይላል የቱሪዝም ሚኒስቴር ማስታወቂያ። እኛም የብዙዎች ትዝታ የሆነው ሶደሬ ተስተካክሎ አገልግሎት መጀመሩን እያደነቅን የእርሶን ሐሳብ ግን ለማድመጥ እንጓጓለን። እስኪ በኮመንት መጻፊያው ላይ ስለ ሶደሬ ያሉትን ትዝታና ዛሬ ስለሰማችሁት ታሪክ የተሰማችሁን ጻፉልን። አዲስ አገልግል ልዩ ታሪኮችን በልዩ አቀራረብ ማስኮምኮሟን ትቀጥላለች። ሰብስክራይብ አድርገው ቤተኛ ይሁኑ።